አምቡላንስ ካሜራውን አጥፋና አምቡላንስ ጥሩ ቶሎ በሉ እኔ ሸፍሉት አምቡላንስ ጥሩ ቶሎ በሉ አምቡላንስ ጥሩ እኔ ሸፍሉት ቶሎ በል አምቡላንስ ጥሩ ምንም ፍቅረኛ እንዳለሽ እኮ አልነገርሽኝም ላኔ ፍቅረኛ ሻትበይኝ ጭራሽ እንደውም አታብሽብኝ ውሻ ምን ይቅርታ ተነሽ አሁን ይኸውልሽ ምንም እሷ ይቅርታ ብታደርግልሽም ምረት ታልቀቀት ትገያታለሽ ለገጥ ምረት ሲጀመር ከጀርባው ማን እንዳለ አይኔ ሳሎን ሌሎቹ ናቸው በርግጥ እኔም በሆን ለተሙ ጥሩ አመለካከት የለኝም ያው እሱ ሌላም ስራዎቻችንን ያበላሽብናል ብዙ ነገሮችን ይመራመራል ይሰራሰራል ስለዛ የሱን ተሙን ድምጹን ማጥፋት አለብን ተብሎ ከላይ ትእዛዝ ስለወረደ ነውና ተሙን በብዙ ነገር ለማጥፋት ተሞክሯል አንደኛው ትንሽ ወጣ ያለ ነው ባህሪውና የሆነ ነገር ሞክሮ ነበር ከዛ ምንድነው ሞክሮ ማለት የሆነ ልብሴን ለማውለቅ አይነት ነገር ሞከረና ሲነንቺ ነው በጣም ንገራት ያናንዱን ነገር ቆይ ላስረዳሽ እኔ ይጎዳሻል ብያለሁ እንደዛ ዞር በይ እንዳትነኪ በናትሽ ጓደኛዬ በገንዘብ ቀየር ስለወቀ እሱ ስላዳነኝ ስለፈረፈኝ እኔ እኮ ማወኩሽ ለአውራሽ አልፈሽ ሰተሽ ነበር ተነሽ ነው ቁጭ ዞር በይልኝ ናይ ቁጭ በይ ተነሽ ነው አይነት ጉዳት አልደረሰብሽም በርግጥ ያን ያህል በደንብ ከተዳከምኩ በኋላ ብዙም ማስታወሰው ነገር የለም ግን የሆነ ቀን አንደኛው ትንሽ ወጣ ያለ ነው ባህሪውና የሆነ ነገር ሞክሮ ነበር ከዛ ኧረ በጭራሽ ስለ የሆነ አለመገጣጠም ይሆናል እንጂ አባቴ እኔ ጠፍቼበት ዝም አይልም እኔ ጠፍቼ ዝም አይልም እየፈለገኝ ነው የሚሆን ይፈልገኛል አባቴ እርግጠኛ ነሽ አዎ ይፈልገኛል አባቴ ምንም ከንግድ ውጪ የሚሰራው ነገር የለም እኔን ደግሞ የዚህን ያህል እኔን አደጋ ውስጥ ሊከት የሚችል ስራ አይሰራም እርግጠኛ ነኝ ምክንያቱም እነዛ ወንጀለኞች እሱን ሊፈልጉበት የቻሉት ምክንያት ከወንጀለኞቹ ጋር የተነካካ ወይ የሆነ ነገር የሰራው ነገር አለ ብዬ አስባለሁ ኤልሲ እንደዚህ አይነት ባህሪ አይቼባት አላውቅም ስልክ ሜቢ ስልክ ሲደወልላት ምናምን ራቅ ብላኝ ልታወራ ምናምን ትችላለች ጫጫታ ካለ ምናምን አይሰማም ምናምን ብላ ልታወራ ትችላለች እንጂ ሌላ ምንም የተለየ ነገር የላት የዋሸችኝም ነገር እንግዲህ እዚህ እያንዳንዱ ነገር የምታወጣ ይሆናል ምናልባት ከሷም የተለየ መረጃ አሁን አንቺ ባለሽበት የተለየ መረጃ የምትነግረኝ እኔ አለቃትም እገላታለሁ ተረጋጊ ይኸውልሽ ሰከን ማለት አለብሽ ተረጋጊና ነገሮችን ማሰብ አለብን ከካሜራ ጀርባ ያላችሁ ኤልሲን የምታስገቡልኝ ይሆናል ማለት ነው ጥሯት ንገሪያት ምን ይዘጋሻል ንገሪኝ ሲነንቺ ነው በጣም ንገሪያት ያናንዱን ነገር ቆይ ላስረዳሽ እኔ ይጎዳሻል ብያለሁ እንደዛ ዞር በይ እንዳትነኪ በናትሽ ጓደኛዬ በገንዘብ ቀየርሽ እንደዛ ነበር በገንዘብ ረዳሽ ነበር በገንዘብ ቀየርሽ ለአውራሽ አልፈሽ ሰተሽ ነበር አንቺ ተነሽና ቁጭ በይ ዞር በይልኝ ናይ ቁጭ በይ ተነሽና ቁጭ በይ ይሄንን ነገር መጀመሪያ ነበር ማሰብ የነበረብሽ እሺ ይሄንን ነገር መጀመሪያ ጓደኝነትሽን አስቀድመሽ እንኳን ቀድሜው ማሰብ የነበረብሽ ይሄንን ነው እሺ ዘርቦ ልዘው ውሰዱት ወይኔ አረ ካሜራ ወይኔ ምን ነው እሺ ሰራልኝ ይውሻ እገለዋለሁ ያለበት ቁጭ በይ ይኸውልሽ ተረጋጊና ቁጭ በይ አስገብጪ እኔ አረ ቦንድ ልጀምር አደጋ ላይ ነች ያለችው ምረት ምን ማለት ነው ለምረት እንድረስላት ይሄን ነገር አሳልፈ ከሰጠ በኋላ ነው እንደዚህ የምትለው እንዴት ነሽ እግዚአብሔር ይመስገን ምን ነው የምፈልገውን ነገር አስረዳሻለሁ ግቡ ሌሎች ማስለው ግን ሲጀመር ቤት የምትገባው ተረጋጊ ያለ እኔ ብቻዬን ምን ወርሳ ነኝ እጮሃለሁ ጩሂ የፈለግሽውን ነገር አምጪ እዩ ታውቂያለሽ አታውቂው አውቀዋለሁ ውድ ተመልካቾቻችን የሃናም ፍቅረኛ ነው እሷም ፍቅረኛዬ ነው እያለች እያወራች አቤት ወይኔ ኤልሳ ጭራሽ እኔ ላይ ደርበው እሱ ይኸውልሽ ይሄ ውሻ ደግሞ ተመቸኝ ልጁ ማለት ምንም የሚጠላ ነገር ስላልነበረው ምንም በዚህ ልክ ልጠረጥረው አልችልም ግን መጠርጠር ነበረብኝ ለምን ምን ያህል ጊዜ ሆነሽ አንቺ ወደዚህ ወደ አዲስ አበባ ከመጣሽ 3 አመት ይሆነኛል ማለት እንደውም በጣም አስቤ ተጨንቄላት አንድ ጊዜ ያሳየኝ ብዬው አስጨንቄው በመስኮት አሳይቶኝ ደህና ናት ማለት እየተከባከባት ነው ስለዚህ ቦታውን ታስታውሻለሽ ያራ አላስታውሰውም ይኸውልሽ በደንብ አስታውሽ አይ ስለዚህ ይሄ ለሚሰራቸው ወንጀሎች የሚከፈለው ነው አንቺም አንዱ መጠቀሚያው ነበርሽ ማለት ነው ናቴነሽ እንዴ አንተ ውሻ ካሜራ ካሜራ ተጣፋና ና ይኸውልሽ ና ካሜራማን ና ታወራለህ እንዴ ነው የተማላቃተ ምን ማለት ነው
እኔና እሷ እንተዋወቅም፣ በስራ ላይ ነው የምንተዋወቀው። ፍቅረኛ አይደለችም። እኔና ታገኛ ምህረት ያለችበት ቦታ ሳላስታውሰው አልቀርም። እንሄዳለን፣ ይዘን ትሄዳለህ። እኔ እንኳን ባላስታውሰው ይዘን ትሄዳለህ። ራሴን አመመኛለች፣ ተረጋጊ። ከአባቷ የሚፈልጉት ነገር ስላለ ነው። ልጅቷ ንጹህ ልጅ ነች፣ የዋህ ልጅ ነች። ግን እሷን እንደ መጠቀሚያ ነው የያዟት። ከአባቷ የሚፈልጉት ነገር ከኔ በላይ ያሉ አለቃዎች ናቸው ይህንን ነገር የሚያውቁት። ከአባቷ የሚፈልጉትን ነገር ስላላገኙ ግን ዋጋ የምትከፍላት ይሆናል። ኑ ተነሱ፣ ቶሎ ብሎ አለ ና እግሩን ፍቱለት። ተረጋጊ አንችልኝ። እንግዲህ ወደ ተመልካቾቻችን ይሄው ቦታው ላይ ደርሰናል ማለት ነው። እዚህ ነው የተባለው ቦታ እርግጠኛ ነህ? እዚህ ነው አይደል? አንቺ ይዞሽ የመጣው እዚህ ነው። ስለዚህ እንግዲህ ተረጋጊ። ጓደኛሽን መጀመሪያ ይሄን ነገር ማሰብ ነበረብሽ። እንደዚህ አይነት ሁኔታ ውስጥ ልትሆን እንደምትችል ለእሷ እንድረስላት። እዚህ ውስጥ ነው ያለችው። ሁልህ ሌላ ወጥመድ አዘጋጅተህ እንዳይሆን። በነገራችን ላይ 2 ሰዎች ነበሩ እዚህ ስንገባ። እነሱን እንግዲህ ከኛ ባልደረቦች አስፈራተው ይዟቸዋል ማለት ነው። ከኛ ባልደረቦች ጋር ናቸው። ተረጋጊ። ምን እንደሚገጥመን ውስጥ አናውቅም። ምን አዘጋጅተው እንደሆነ ሌላ ነገር አዘጋጅታችሁ አይደለማ። ካሜራማን ተከተለኝ። እንግዲህ ውስጥ ምን እንደምናገኝ ምን ይሆናል ማለት ነው። እርግጠኛ ነህ እዚህ ነው። ተከተለኝ ካሜራማን። እንዴት እንደዚህ ጉራንጉር ውስጥ እንዴት አንድ ሰው ታግታላችሁ እናንተ? እርግጠኛ ነህ እዚህ ውስጥ ነው? አዎ እዚህ ውስጥ ነው። ሲጀመር እሱን ከካሜራ ሂድ። አንተ ያዘው፣ እሱን ያዙት። ተርቦ ወደዛው ሰዱት፣ ውሰዱት። ወይኔ አምቡላንስ ካሜራውን አጥፋ። አምቡላንስ ጥራቸው ሰዎቹ እስኪመጡ እኔ ይዣት ልውጣ። በቃ ወይኔ ታስራለች። እንፍታለን። ይዣት ልውጣ። ማን? ምህረት ነሽ አይደለ? ምህረት ነሽ? ቆይ የፊቷን ልፍታለን። እስቲ ደህና ነሽ አይደለ? ደህና ነሽ አይደለ? ወይኔ ተጎድታለች አይደለ? አምቡላንሱን ጥሩት፣ ቶሎ በሉ። እኔ ይዣት ልውጣ። አምቡላንሱን ጥሩት፣ ቶሎ በሉ። አምቡላንሱን ጥሩት። እኔ ይዣት ልውጣ፣ ቶሎ በል። አምቡላንሱን ጥራው። ሰላም ውዴ ገመና ቻናል ቤተሰቦች፣ እንግዲህ ይኸው ከምህረት ጋር ተመልሰን መተናል ማለት ነው። ከእንደዚህ አይነት ውጥንቅጥ ውስጥ እንግዲህ አውጥተን ይዘናት መተናል። አሁን እንግዲህ በእርግጥ እዛው ሰዓት ላይ ያለ ነው። አምቡላንስም ጠርተን ነበረ። እዚሁ አንዳንድ እርዳታዎችን ተደርገውላት እዚሁ ማለት ያን ያለ የከፋ ነገር ስላልሆነ ግሉኮስም ምናምን ሊያደርጉላት እንደሆነ ነግረውኛል። ግን ከዛ በፊት አንዳንድ ነገሮች እኔ ከእሷ ቀድሜ እንትን ልበል አንዳንድ መረጃዎች መውሰድ አለብኝ ብዬ ነው። ለምን በዚህ ልክ እንደዚህ ሊያደርጓት እንደቻሉ ከእሷ ጋር ቆይታ ማድረግ ስላለብኝ የተወሰኑ አንዳንድ መርፌዎችን ምናምን ወግተዋታል። እንድትረጋጋ የሚያደርግና ትንሽ አቅም የሚሆናትን ነገር ሰጥተዋታል። ምህረት እስኪ አሁን እስቲ ጤናሽ እንዴት ነው? እስኪ ለተመልካች ግልጽ አድርጌልኝ። ምንም በቃ እንደዚሁ ነው ያላት። እንዳገኘኸኝ ምግብን በስነስርዓት በልቼ አላቅም። ለምን እንደሆነ ራሱ እንደዚህ ያደረጉኝ አላቅም። በጣም ነው ያሰቃዩኝ፣ በጣም ነው ያንገላቱኝ። ጨለማ ክፍል ውስጥ ነው አስረውኝ የነበረው። አይኔንም አስረውኛል። ጨለማም ሲሆን የሚንጋም አላቅም። ጨለማ ክፍል ውስጥ ነው አስረውኝ የነበሩ። ለምን እንደሆነ እንደዚህ ያደረጉት ምንም የማውቀው ነገር የለም። እነማን እንደሆኑም አላቅም። ምግብም ምንም በስነስርዓት አልበላሁም። ቀነ የድካም ብቻ ነው እና ጭንቅላቴ ምናምን ያመኛል፣ ራሴን ምናምን። አሁን እንዴት ነው መርፌው ምናምን የኛ እንትኖች እርዳታ ካረጉልሽ በኋላ ትንሽ መለስ አላለልሽ? አዎ በጣም ይሻላል፣ አሁን ይሻላል። ሌላ የደረሰብሽ ጉዳት አለ? ምናልባት ያው ሴት ልጅ ነሽ እና እዚህ ብዙ ነገር አለ። ወንዶች ናቸው እንግዲህ እኛ አሁን ደጅ 2 ወንዶች እናገኘ ነው። የደረሰብሽ ጉዳት ካለ ምናልባት? ሌላ ነገር እንኳን የለም፣ ግን በቃ በጣም አንገላቱኝ። እኔን በጣም ነው ያንገላቱኝ። አስረውኝ ነው። እጄ ራሱ በጣም እንትን ብሏል። ያየሁት ነው። እሺ ራሱ የታሰረበት ይኸው ምልክቱ እስካሁን አለ። ሳምንት ሆኖኛል። በቃ ሳምንት ሙሉ አልፈቱኝም፣ እንዳሰሩኝ ነው። በቃ እሱ ነው ያለው። አይዞሽ። አሁን እንግዲህ መቼም ከዚህ በኋላ የተሻለ ነገር የተሻለ ቦታ ላይ እንደምትሆኚ ተስፋ አደርጋለሁ። እንግዲህ ስናገኝሽ በጣም ተጎድተሽ ነበረ። እውነት ሳነሳሽ ራሱ እያየሁ ነበረ። በጣም እንትን ቅልል ብለሻልና አሁን ይሄ አሁን የሆነ ነገር ነው። እንዴት ነው እስቲ ያለውን ነገር? በቃ ሳምንት ሆኖኛል ብዬ ካለው ምግብ በስነስርዓት እንትን አልልም። ውሃ ብቻ ነው ትንሽ ሳገኝ የነበረው፣ በደንብ ስጠጣ የነበረው እና በቃ ጨለማ ክፍል ነው። ጭንቀቱ አለ፣ ፍርሃቱ አለ።
ነገሩ እውነትሽ አሁን ራሱ አይኔን የሆነ ብርሃኑ እንትን እያለኝ ነው ረዥም ጊዜ ጨለማ ቤት ውስጥ ስለነበርሽ ትንሽ ሙሉ ሰዓቱን በዛ ላይ ጨለማ ቤት ውስጥ ነው። እዛም ሆኖ አይኔን አስረውኛል። በጣም ነበር የሚከብደው። ለምን እንደዚህ እንዳደረጉ ራሱ ምንም የማውቀው ነገር የለም። ምንም የሚሉሽ ነገር የለም? ይሄንን እንፈልጋለን ወይ ካንቺ ይሄንን እንድትደርጊልን ዝም ብለው ብቻ ነው አስረውሽ አቆዩሽ ወይስ? በጭራሽ ምንም ነገር አይሉኝም። ምንም የምጠይቃቸውንም ነገር አይመልሱልኝም። ዝም በይ ነው የሚሉኝ። በቃ አፍሽን ዘግተሽ ቁጭ በይ። መጀመሪያ ላይ ለመጮህ ሞክር ነበር እርዳታ ለማግኘት ምናምን፣ ግን ማንም ሊደርስልኝ የሚችል ሰው የለም። በቃ ምሳሌ በጣም አቅም እያጣው ስመጣ መናገሩም መጮህም እየደከመኝ መጣ። በቃ እያቃተኝ መጣ። ያለሽበትን ቦታ በጣም እንዳየሁት ከሆነ መግቢያው ራሱ በጣም ውስብስብ ያለ የነበረ ነው። ማንም ሊደርስልሽ የሚችልም ያለም አይመስለኝ። ምክንያቱም እኛ ራሱ ስንገባ ስንት ጉራንጉር አልፈን የገባ ነው። ለመቅረጽም ስላልተመቸን ነው እኛ ውስጥ ገብተን ያለውን ነገር መቅረጽ የጀመርነው እና እስቲ እንደው ምናልባት ምንም ጉዳት አልደረሰብሽም? እርግጠኛ ነሽ? ምክንያቱም አብሮሽ የነበሩት ወንዶች ናቸው። ወይ ደንዝዘሽ ከነበረ ምናልባት ራስሽን ስተሽ ከነበረ ምናምን እስቲ ለማስታወስ ሞክሪ። በመሃል በዛሽ ቀን ውስጥ ራስሽን ስተሽ የምታውቂ ከሆነና እንደው ጉዳት ደርሶብሽ ከሆነ፣ ምክንያቱም ሴት ልጅ ነሽ፣ የነበሩት አንቺ ጋር ያገቱሽ ወንዶች ናቸውና ምናልባት የመደፈር ወይ ሌላ አይነት ነገሮች ካሉ እስቲ እነሱን ነገር አሁን ገና ሐኪም ቤት ማለትሽምና እነሱን ነገሮች ማጣራት ስላለብን እንትን እንድንል እስቲ ነገሮችን ግልጽ አድርገሽ ለኛ ብትነግሪኝ። ምንም አይነት ጉዳት አልደረሰብሽም? በእርግጥ ያን ያህል በደንብ ከተዳከምኩ በኋላ ብዙም የማስታውሰው ነገር የለም። ግን የሆነ ቀን አንደኛው ትንሽ ወጣ ያለ ነው ባህሪውና የሆነ ነገር ሞክሮ ነበር። ከዛ ምንድን ነው ሞክሮ ማለት? የሆነ ልብሴን ለማውለቅ አይነት ነገር ሞከረና ከዛ ሌላኛው ልጅ መጣና ምን እያረክ ነው ምናምን ብሎ ተቆጥቶ አስወጣው እና ልብሷን ልቀይርላት ምናምን ብሎ እንትን ለማስተባበል ሞከረ። ግን እንደዛ አልነበረም፣ ሀሳቡ ሌላ ነበረ። ከዛ ያኛው ትንሽ ከዚህ ቢያንስ ጥሩ ነገር ያለው ይመስላል። ያኛው ቢያንስ አስጥሎኛል። እኔ በዛ ሰዓት አቅም አልነበረኝም እና እንትን ብለው ሲያወሩ ሰምቻለሁ። እሷን እኮ ሌላ ነገር ካደረግናት ምናጣው ነገር አለ ምናምን እየተባባሉ ሲያወሩ ያው በትንሹ ሰምቻለሁ። ተዳክሜ ቢሆንም ውጭ እንደዛ ነገር ሲያወሩ ግን በር ላይ ሆነው ሰምቻቸዋለሁ። ስለዚህ ሞክረው እንጂ ያን ያህል የደረሰብሽ ጉዳት የለም ነው? አዎ ያኛው ደርሶልኛል። አንደኛው ልጅ አድኖኛልና ትንሽ ወገቤን ምናምን ኖርማል ህመም ነው ያለው። እሱ እንኳን አንድ ቦታ ቁጭ ብለሽ ስለነበረ ለዛም ይሆናል። ብርድም ምናምን ቦታው ደግሞ ቅዝቃዜም ስላለው ለዛም ይሆናል ብዬ አስባለሁ። አይዞሽ፣ አሁን ወደ ሕክምና የምትሄጂ ይሆናል። ሕክምና አድርገሽ ምናምን ያለውን ነገር የተሻለ ቦታ ሆነሽ ደግሞ ቃለ መጠይቅ እንደምናደርግ እንግዲህ ተስፋ አደርጋለሁ። አሁን ላይ ግን ያው ያለሽበት ሁኔታ ለተመልካችም ላሳውቅ ብዬ ነው። በጣም እኛም ስናገኝሽ ደንግጠን ነበረ። ምክንያቱም እዛ ተዘርረሽ ስናገኝሽ በጣም ነው ግራ የገባን የነበረው። እዛው በተቀመጥሽበት ራስሽን ስተሽ እኔ እንደውም በህይወትም ትኖሪያለሽ ብዬ አላሰብኩም። ምክንያቱም አመጣጣችን ስንመጣ በህይወት ሁላ ላትኖር ትችላለች ተብሎ ነው እና ወደዚህ የመጣ ነው። አሁን ግን ስናገኝሽ ያው ፈጣሪ ይመስገን ደህና ነሽ። የተወሰነ እግሯ ላይ እና እጇ ላይ ብቻ ነው የአካል ጉዳት የደረሰባት። ሌላ ቦታ ያን ያህል እንግዲህ እስካሁን ያየሁት ነገር የለም። እስቲ እንግዲህ ሐኪም ቤት ሄደሽ ደግሞ ነገሮች የሚጣሩ ይሆናል። ስለዚህ ምንም ሀሳብ አይግባሽ፣ ትድኛለሽ ብዬ ተስፋ አደርጋለሁ። እስቲ ከአባትሽ ጋር ግን በተያያዘ አንድ ነገር ማወቅ የምፈልገው አባትሽ እንዴት ሊፈልግሽ አልመጣም? እኔ እንጃ፣ ይሞክራል እርግጠኛ ነኝ። ምክንያቱም ለምን ታውቂያለሽ? ከፖሊስ ጣቢያም የሰማነው እንትን የለም፣ አፋልጉኝ ወይ ደግሞ ጠፋ የተባለ እንትን የለም እና እንዴት አንድ ሳምንት እንዴት ሊፈልግሽ አልቻለም ብዬ ግራ ስለገባኝ ነው። ኧረ በጭራሽ የሆነ አለመገጣጠም ይሆናል እንጂ አባቴ እኔ ጠፍቼበት ዝም አይልም። እኔ ጠፍቼ ዝም አይልም። እየፈለገኝ ነው የሚሆን፣ ይፈልገኛል አባቴ። እርግጠኛ ነሽ? አዎ ይፈልገኛል። እስቲ እንግዲህ እኛም እንግዲህ የተለያዩ ፖሊስ ጣቢያዎችን አንዳንድ ነገሮችን እንትን እያልን ነው። እስካሁን ያው ያገኘነው መረጃ ስለሌለ ነው። እሱ ምንም ችግር የለም እንትን የምንል ይሆናል። ግን እስቲ አባቴ ናፍቆኛል፣ አምጡት
እሺ ፈልጉልኝ። ወደሱ የምትሄጂ ይሆናል። መቼም ቤትሽን ታውቂዋለሽ አይደል? እንወስድሻለን፣ ምንም ችግር የለም። መጀመሪያ ለአንቺ የሕክምና እርዳታዎች ይደረጉልሽና አንቺን በትክክል መለስ በይ። ምክንያቱም አባትሽ አሁን የት እንዳለ ምን አይነት ሁኔታ ላይ እንዳለ ምንም የምናውቀው ነገር ስለሌለ እዛው ሄደሽ እንግዲህ መደንገጥም ስለሌለበት በእንደዚህ አይነት ሁኔታ አንቺን አይቶ እዛው አሁን ካገገምሽ በኋላ ወደዛ የምትሄጂ ይሆናል ማለት ነው። ምንም ችግር የለም። ለዚህ ምንም ሀሳብ አይግባሽ። እስኪ ስለ አባትሽ ግን ማለት አንቺና አባትሽ ብቻ እንደምትኖሩ አንዳንድ መረጃዎችን ሰምቻለሁ እና ለምንድነው ሁለታችሁ ብቻ ያላችሁት? እኔ ብቻ ነኝ ልጅ ለአባቴ፣ እኔ ብቻ ነኝ ልጁ። ከእናቴ ጋር ደግሞ ተለያይተዋል። እናቴ አሁን ሌላ ህይወት መስርታ ሌላ ግብታ ምናምን ነው የምትኖረው። እኔን ያሳደገኝ አባቴ ነው። በልጅነቴ ነው እሷ የሄደችው። አባቴን ያሳደገኝና እሱ ነው። እናትም አባትም ሆኖ ስንት ነገር አይቶ ተንከራቶ ያሳደገኝ እሱ ነው። ስለዚህ አባትሽ ብዙ ነገር ሆኖ እኔን አሳድጎኛል ነው የምትይው። እንግዲህ የግል ማለት ንግድ ውስጥ እንደሚሰራ ቃሉ አባትሽ እና ማለት በትክክል ስራውን ምን እንደሆነ ዲቴል የምታውቂው ነገር አለ? ንግድ እንደሚሰራ ነው የማውቀው። መርካቶ ሱቅ አለው። መርካቶ ሱቅ አለው። እሱን እንደሚሰራ ነው የማውቀው። እኔ ሌላ ስራ እንዳለው አላውቅም። ሌላ ስራ የለውም። ምናልባት እንዲህ አንዳንዴ ስልክ ሲያወራ ወይም ደግሞ ምናልባት የምትሰሚው ነገር አለ ወይ? የሰዎችን ስም ወይ ሰሞኑን አንቺ ከመታገትሽ በፊት ተናዶ በንዴትም ሆነ ምናምን ሲያወራ ልትሰሚው የምትችይበት አጋጣሚ አለ? አረ ምንም የለም፣ ግን የሆነ ስራ እንደተበላሸበት ትንሽ ሲያወራ ሰምቻለሁ። አሁን እሱ ወደዚህ ወደ መጨረሻ አካባቢ ነው? አንቺ ከመታገትሽ በፊት አካባቢ ነው ወይስ ከዛ በፊት? በቃ እንደዛ አካባቢ፣ ግን ትንሽ ራቅ ይላል። ከ2-3 ሳምንት በፊት እኔ ከመታገቴ 2-3 ሳምንት በፊት ነውና። ምክንያቱም ለምን እንደው ታውቂያለሽ፣ አሁን እነዚህን ጥያቄዎች እየጠየኩሽ ያለሁት አንቺ አሁን የታገትሽበት ምክንያት በአባትሽ ምክንያት ነው የተባለ ነገር ሰምቻለሁ። አይዞሽ። ምን ነው አመመሽ እንዴ? አይ ትንሽ። እሺ አይዞሽ። አሁን ወደ ሐኪም ቤት እንሄዳለን። እዚህም አሉ የኛ እንትኖች ያለውን ነገር እስክናመቻች፣ ለዛ ነው እዚህ ጋር እንግዲህ ቃለ መጠየቅ እያደረኩልሽ ያለሁት። አሁን ወደዛ ወደ ሐኪም ቤት እንሄዳለን እና ምን እያልኩሽ ነው፣ አሁን አንቺ የታገትሽበት ምክንያት በአባትሽ ምክንያት እንደሆነ ነው እንግዲህ ከነዛ ከወንጀለኞቹ የሰማነው እና በእነሱ ምክንያት ስለሆነ ለምን ይሄ ነገር ሊደርስ አንቺ ላይ እንደቻለ ምናልባት ከአንቺ መረጃ ፍንጭ እንኳን ካገኘን ብዬ ነው። አባትሽን አግኝተን ከአባትሽ ጋር ከማውራታችን በፊት ፍንጭ ብናገኝና ከአንቺ የተወሰነ ቃለ መጠይቅ ብናረግ። አባቴ ምንም ከንግድ ውጭ የሚሰራው ነገር የለም። እኔን ደግሞ የዚህን ያህል እኔን አደጋ ውስጥ ሊከት የሚችል ስራ አይሰራም፣ እርግጠኛ ነኝ። ምክንያቱም እነዛ ወንጀለኞች እሱን ሊፈልጉበት የቻሉት ምክንያት ከወንጀለኞቹ ጋር የተነካካ ወይ የሆነ ነገር የሰራው ነገር አለ ብዬ አስባለሁ። አያረግም፣ የኔ አባት እንደዛ አያደርግም። በእርግጥ እንዳልኩ ከትንሽ ሳምንታት በፊት የሆነ ስራ እንደተበላሸበት ነግሮኛል። በጣም ተናዶ ምን እንደሆነ ስጠይቀው አይ አንድ ስራ ተበላሸ ምናምን ብሎኛል። ግን ለዚህ የሚያዳርስ ነገር ውስጥ የኔ አባት አይገባም። አንድ ልጅ እኮ ነኝ እኔ ብቻ እኮ ነኝ ያለሁት። እሺ እሱን ችግር የለውም፣ ነገሮችን የምናጠራ ይሆናል። እስቲ ማለት አንቺ አሁን ወደዚህ እንዴት እንደገባሽ የምታስታውሹ ነገር አለ? ስለ እገታው እስቲ ምናልባት እንዴት እነሱ እጅ እንደገባሽ፣ በምን አይነት ሁኔታ እዚህ ቦታ ላይ እንደመጣሽ የምታስታውሹ ነገር ካለ እስኪ። መጀመሪያ ኤልሳ ነበረች የጠራችኝ። ኤልሳ የካምፓስ ጓደኛሽ ማለት ነው? አዎ እንገናኛለችኝ። እሺ ከዛ ተገናኘን። ኦኬ ከዛ ራይድ ውስጥ ገባን፣ ራይድ ያዝን። ከዛ በኋላ ራይድ ያዛችሁ? የሆነ የምናውቀው ቤት አለ እኔ እና እሷ የምንሄድበት። እሺ እዛ እንሂድ ተባብለን ገባን። ከዛ ራይድ ውስጥ ከገባው በኋላ በቃ ምንም ማስታውሰው ነገር የለም። ስነቃ እዚህ ጨለማ ክፍል ውስጥ ታስሬ ነው ራሴን ያገኘሁት። ኤልሳ ልትሆን ትችላለች ብለሽ ታስቢያለሽ ይሄን ነገር ያደረሰችብሽ? ኤልሲ አታደርገውም። እንዴት እንደዛ ልትይቻለሽ? ምክንያቱም ከእሷ ጋር ተጠራርታችሁ እንግዲህ ራይድ ውስጥ በገባሽበት አጋጣሚ ነው። ከዛ በኋላ ምንም የምታስታውሹ ነገር እንደሌለ ነው እየነገርሽኝ ያለሽ። አዎ ግን በጣም ጓደኛዬ እኮ ነች። በጣም ጓደኛዬ ነች። ቤስት ፍሬንድ። በጣም ነው የምንዋደደው። ወይ እሷንም ቢሆን የሆነ ነገር ውስጥ እየነገረችኝ ነበር። እሷን በእርግጥ እሷንም አግኝቼ ነበር። አንቺን ለማግኘት
በጣም ብዙ ነገርን አድርጌያለሁ። ግን አሁን በእንደዚህ አይነት ሁኔታ አንቺ እንደዚህ ነው ብዬ ዝርዝር መረጃዎችን ማስረዳት አልፈልግም። አንቺ ከዳንሽ አንቺ ከተሻለሽ በኋላ ይደርሳሉና ይሄን ያክል በቂ መረጃ ከሰጠሽም በቂ ነው ለኔ። ለማንኛውም አሁን ወደ ሆስፒታል ሄደን ደግሞ ያለውን ቀሪ ቆይታ የምናደርግ ይሆናል። ምን ትያለሽ? እሺ አባቴን ግን ጥሩልኝ። ችግር የለውም እዛው ወይ ባለበት እንጠራልሻለን። አንቺ እዛው ሆስፒታል ሆነሽ እሱን የምታገኝ ይሆናል። አንቺ ሆስፒታል ሆነሽ ወይ እንጠራልሻለን፣ ወይ ካልሆነም ደግሞ እንዳይደነግጥ ይሄ ነገር እንዳይፈጠር ወይ ድነሽም አንቺ ቀጥታ ወደ እሱ ጋር የምትሄጂ ይሆናል ማለት ነው። ምንም ችግር የለውም። አሁን የኛ ባልደረቦችም እዚህ ስላሉ በእኛ መኪና እንግዲህ ወደ ሆስፒታል እንሄዳለን ማለት ነው። እዚህ ፈቃደኛ ነሽ? እንግዲህ ውድ ተመልካቾቻችን እንግዲህ ይህን ይመስላል ያለው ነገር። እንግዲህ ቆይታችን ይህንን ይመስል ነበረ። እሷን ከዛ ውስጥ አውጥተን አሁን ትንሽ አገግማለች። ቀጣይ ደግሞ ወደ ሆስፒታል ወስደናት ያለውን ነገር የምንከታተል ይሆናል ማለት ነው። ምን ሁኔታ ላይ እንደደረሰች፣ ለምን ይህ ሁሉ ነገር እንደደረሰባት፣ እነዛ ወንበዴዎች እሷ ላይ ምን ፈልገው ይሄን ነገር እንዳደረሱ እያንዳንዱን ነገር ከነሱም ጋር ድጋሚ ከሷም ጋር ቆይታ የምናደርግ ይሆናል ማለት ነው። ዛሬውኑ ከተመለስን ዛሬ፣ ካልሆነ ነገ የምንመለስ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ ስንል በአክብሮት ተጋብዛለሁ። እንግዲህ አንቺ እንነሳና ወደዛው እንሂድ ማለት ነው። አይዞሽ፣ ቀስ በይ ኑ፣ ከካሜራ ጀርባ ያላችሁ ኑ ደግፏት። መኪናውን ወደዚህ ይዘውና ቶሎ በል። ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ? እንግዲህ ዮኒ ነኝ፣ ተመልሼ መጥቻለሁ። እዚህ ካጠገብ የምትቀመጧት እንግዲህ ምህረትን ይዣት መጥቻለሁ ማለት ነው። ዛሬ አገግማ እንግዲህ በሙሉ ጤነኝነት ከኛ ጋር ተመልሳለች ማለት ነው። ምህረት እስኪ እንዴት ነሽ? ለጤናሽ መጀመሪያ እግዚአብሔር ይመስገን አሁን ደህና ነኝ። ዛሬ አሪፍ ኤነርጂ እያየሁብሽ ነው። አንቺ ላይ ራሱ ከትናንትናው በጣም ነቃ ብለሻል። ብዙ ለውጥ አለሽ። አዎ በጣም ደህና ነኝ። ይኸው እጄ ብቻ ነው እጄና እግሬ ላይ ምናምን ያለው ክርክሩ የታሰርኩበት ነው እንጂ ሌላው ደህና ነኝ። አይዞሽ፣ እነሱም ነገሮች የሚጠፉ ይሆናሉ። አዎ መቼም እንግዲህ የነበርሽበትን ነገር ታስታውሻለሽ አይደል? እያንዳንዱን ነገር። አዎ አይዞሽ። እንግዲህ አሁን ሁሉም አልፏል። ሐኪም ቤትም እንግዲህ ያለውን መረጃ እኔም ወስጄ ነበርና ሌሎች ምንም አይነት ጉዳት እንዳልደረሱብሽ፣ ሌላ አይነት ጥቃትም እንዳልደረሰብሽ ተነግሮሻል። እንግዲህ ላንቺም ደስ ብሎሻል? አዎ ምንም ነገር እንዳልሆንኩኝ ተነግሮኛል። ምንም የፈራኋቸው ነገሮች እንዳለ አልተፈጠሩም። ምንም አልሆንኩም፣ እግዚአብሔር ይመስገን። እንግዲህ ወደ ተመልካቾቻችን ይሄንን ስንል ማለት ሴት ልጅ ነች፣ ያው የመደፈር ጥቃት ወይ ሌላ አይነት ጥቃቶች ምናምን ከደረሱ እሱንም ቼክ አድርጋ ነበረ። ምንም አይነት ነገር እንዳልደረሰባት ራሷን ብትሆን አረጋግጣለች ማለት ነው። ገና ትንሽ ልጅ ነሽ። በዚህ እድሜሽ ብዙ ነገር ሆኖ ቢሆን ኖሮ በጣም አሳሳቢ ነበረ፣ ያለው ነገር ይከፋ ነበር የሚሆነው። ግን አባትሽን ለማናገር ሞክሬ ነበረ፣ ግን ፈቃደኛ አልሆነም ወደዚህ እንትን ለማለት። ለምንድን ነው ማለት እኛ ጋር ለመቅረብ ፈቃደኛ አልሆነልንም። ያው ነጋዴ ስለሆነም ሚዲያ ላይ ምናምን ብዙ መታየት አይፈልግም እና ካሜራ ሚዲያ ምናምን አይፈልግም። ለዛ ነው፣ ከዛ አንጻር ብቻ ነው ማለት እኛ እኮ መረጃ ነው ይሄንን እንትን የምንለው እና እንዲሁም ቃለ መጠየቅ ለማድረግ ፈቃደኛ አልሆነም። ምስጋናውን ብቻ ሰጥቶን ነው እንግዲህ እንትን ያልነው እና እንድንቀርጽ ወይም ደግሞ ሌላ አይነት ጥያቄ እንድናቀርብለት ፈቃደኛ አልሆነም። እስቲ አንቺ የምታግባቢልን ይሆናል ከአባትሽ ጋር ያለውን ነገር፣ ምክንያቱም የተወሰኑ ቆይታዎችን ማድረግ እንፈልጋለን። ይሄ ሁሉ ነገር አንቺ ላይ ሊደርስ የቻለው በሱ ምክንያት ስለሆነ ይሄ ነገሮች ከሱ መጠየቅ ማጣራት የምንፈልጋቸው ነገሮች አሉና እነዚህን ነገሮች ማጣራት ስላለብን ወደ ወንጀለኞቹ ይመራናል ብለን ስለምናስብ ለዛ ነው። ምክንያቱም አንቺ ብቻ አይደለሽም እዚህ ላይ ያለሽው፣ ከአንቺ ጀርባ ብዙ የታገቱ ሴቶች አሉ። እነዛን በመፈለግ ላይ ነው እንግዲህ አንቺን ያገኘንሽ ማለት ነው። አንዲት ነፍሰ ጡር የባልደረባችን ሹፌሩ ሚስት ራሱ እስካሁን ያልተገኘችም እና ያለችበት ሁኔታ አስጊ ላይ ስለሆነ ወንጀለኞቹ ላይ እንድንደርስ ምናልባት አባትሽ ትልቁን ድርሻ ይጫወታሉ ብዬ ስለማስብ እሳቸውን እኔን እንዲያናግሩ እንድታግባቢልኝ ስል እንግዲህ አንቺንም እንግዲህ ጠይቅሻለሁ። እሺ ያው እናንተ ስለሆናችሁ የኔንም ህይወት ያዳናችሁት ለማግባባት እሞክራለሁ። ያው እሱ ከስራው ጋር እንትን ስለማይልለት ነው፣ ስራው ንግድ ስለሆነ ነው ሚዲያ ላይ ምናምን መውጣት የማይፈልገው። ለዛ ነው እንጂ በሌላ ነገር እንትን ብሎ አይደለም። ያው እናንተ ናችሁ፣ በጣም ነው የማመሰግነው። በዚህ አጋጣሚ ህይወቴን ታድጋችሁልኛል። ምንም አይደል፣ ምንም ችግር የለውም። ያው እኛም ለራሳችን በምንሯሯጥበት ጊዜ የአንዲት ሴት ልጅ ነፍስ አደጋ ላይ ነው የሚል ጥቆማ ደርሶን እንግዲህ ወደ አንቺ ተሯሩጠን ቶሎ ብለን ትላንት በጣም ብዙ ነገርን አድርገን ነው እንግዲህ አንቺ ጋር የደረስነው እና በጣም ብዙ ነገሮች ተፈጥረዋል። ዛሬም የምነግርሽ እንግዲህ ብዙ ነገሮች አሉ። አንቺን ማን እዚህ ውስጥ እንደከተተሽ፣ እንዴት ወደዚህ ውስጥ እንደገባሽ
ያንዳንዱ ነገር እንግዲህ በዝርዝር አስረዳሻለሁ። እስካሁን ነገሮችን ምንም ያውቅሻቸው ነገር የለም አይደል? አላውቅም። ምንም ማለት እስካሁን ድረስ ምንም የማውቀው ነገር የለም። ትላንት ከተነገርኩት የተለየ ምንም ነገር የማውቀው ነገር የለም። እኔ የምለው ከወጣሽ በኋላ ቤት እስከገባሽ በኋላ ከኤልሲ ጋር ተደዋወልሽ እንዴ? አይ አልተደዋወልንም። ስልኬ እኮ እነሱ ጋር ነው፣ ወስደውታል ስልኬን። ኦኬ፣ አጋቾችሽ ጋር ወስደውታል? አዎ ወስደውታል። በቃሊ ደግሞ ሙሉን አላስታውሰውም፣ ቁጥሯን የተወሰነው ነው። እና ይህን እሷም በጣም ተጨንቃ ነው የሚሆነው። እስቲ እሱን ነገር ወደ በኋላ እንዳለ ዝርዝር መረጃውን እነግርሻለሁ፣ ችግር የለውም። እሷም እዚሁ እኛ ጋር ያለችው ትላንትና በተፈጠረው ነገር ከእሷም ጋር አንዳንድ ቆይቶችን ስናደርግ ስለነበረ እሷም እዚሁ እኛ ጋር አለች ማለት ነው። ወደ ተመልካቾቻችን ችግር የለውም አሳይሻለሁ። እሷን አሁን ትመጣለች። እንግዲህ አሁን የምንገኘው ከዚህ በፊት የነበርንበት ሀናም ሌሎችንም የምናቆይበት ይህንን ቤት ታስታውስታላችሁ ብዬ አስባለሁ። የእኛ ማቆያ ላይ ያለ ነው። እንግዲህ እሷንም ወደዚህ ጋብዘናት ለእኛ እንግዲህ ቃለመጠይቅ ለመስጣት የመጣችው እኛ ቦታ ነው ማለት ነው። ስለዚህ እጃት መጥቼ ማሳይሽ ይሆናል ማለት ነው። ኤልሲ ምንም አታስቢ። ደስ ይለኛል። ግን አንቺ ኤልሲ ላይ ማለት ከዚህ በፊት የተለየ ጥርጣሬ ምናልባት አንዳንድ ነገሮችን የማድረግ ነገር ምናምን ታያለሽ? ምናልባት እንደው እስኪ እሷ ላይ የምታደርጋቸው ነገሮች ካሉ። ምን አይነት ነገር ኤልሲ ላይ? እንዲህ ስልክ ተደብቆ ማውራት ወይ መንሾካሾክ ወይ ወንጀል የሚመስሉ ነገሮችን ለአንቺ ምናልባት እንደው እንደማማከር አድርጋ አውርታለሽ ከሆነ? አረ በጭራሽ ኤልሲ እንደዚህ አይነት ባህሪ አይቼባት አላውቅም። ስልክ ሜቢ ስልክ ሲደወልላት ምናምን ራቅ ብላኝ ልታወራ ምናምን ትችላለች። ጫጫታ ካለ ምናምን አይሰማም ምናምን ብላ ልታወራ ትችላለች እንጂ ሌላ ምንም የተለየ ነገር የላት። እንደው ፍቅረኛ ምን እንዳለ ታውቂያለሽ እንዴ? አይ የላትም። ኧረ ኤልሲ የላትም ፍቅረኛ። ዝም ብለን ስለ ወንድ ምናምን ስለሚላከፉት ምናምን የሆነ ወይ ስለ ክላስ ልጆች ምናምን ልናወራ እንችላለን እንጂ ፍቅረኛ የላትም። እርግጠኛ ነሽ እንደዚህ ፍቅረኛ ልይዝ ነው ወይ ደግሞ የሆነ ሰው ወደድኩኝ ምናምን ብላ ነግራሽ አታውቅም በቅርቡ? አይ አታውቅም። ብትይዝ ትነግረኝ ነበረ፣ ግን ምንም ነገር ነግራኝ አታውቅም። ኦኬ። ከአንቺ ውጭ ሌሎች ጓደኞች አሏት እንዴ? ምናልባት ሊኖራት ይችላሉ፣ ግን የኔን ያህል የምትቀርበው ሰው ይኖራታል ብዬ አላስብም። የኔን ያህል የምትቀርበው ሰው የላት። የት ነው የተዋወቃችሁ? ትውውቃችሁ እንዴት ነው? እስኪ ትውውቃችን ትምህርት ቤት ላይ ነው አይደል? እዛው ትምህርት ቤት ላይ ነው ትውውቃችን። ግን በጣም ቶሎ ቤስት ነው የሆነው። በጣም ትረዳኛለች ምናምን። እኔም የሆነ ነገር ሲያጋጥመኝ እሷን ነው የማማክረው፣ እሷም እኔ ጋር ናት፣ እኔን ነው የምታማክረው ምናምን። በብዙ ነገሮች እንተጋገዛለን። አንዳንድ ነገርንም ሰፖርት እንደምታረጊያት ምናምን፣ ያው እሷም ከክፍለ ሀገር ስለመጣች አንዳንድ ነገርም ድጋፍ እንደምታረጊላት ነግራኝ ነበረ። ብቻዋን ስለሆነ እሷ የምትኖረው እየተማረችም ስለሆነ ያው በቻልኩት አቅም የቻልኩትን ለማድረግ እሞክራለሁ። አንቺ ከአባትሽ የተሻለ ገንዘብ ታገኛለሽ ነው? አባትሽ ለአንቺ ገንዘብ ይሰጥሻል ነው? እንዴት ነው? ያው ቤት ውስጥ እንደነገርኩክ ትላንት እኔ ብቻ ነኝ ልጅ እና እኔ ያን ያህል ምንም የሚቸግረኝ ነገር የለም። ቤት ውስጥ ነው ያለሁት። የሚያስፈልገኝን ነገር በሙሉ አባቴ እንትን አይለም ያደርጋል። እና እሷ ደግሞ ብቻዋን ነው የምትኖረው፣ ትማራለች። የትምህርት ቤት ራሷ ናት የምትከፍለው። የቤት ኪራይ ምናምን ስላለ ትንሽ ሰርቫይቭ ማድረግ ይከብዳታል አንዳንዴ። በዛ ሰዓት ላይ የምችለውን ነገር ካለ የምችለውን ነገር ለማገዝ እሞክራለሁ። ያው ጓደኛዬ እስከሆነች ድረስ እየተቸገረች ምናልባት አይ ሰሞኑን አሁን አንቺ ከመታገትሽ ወይ ከአንድ ወር ወይ ብቻ አንቺ ከመታገትሽ አካባቢ ሰሞን ላይ እንደው የተሻለ ገንዘብ የማግኘት ነገር ለውጦች ምናምን አይተሻል እንዴ? አዎ ስራ ማታ ማታ ትሰራለች መስተንግዶና አዲስ ሆቴል ገብታ ነበረ። እዛ ደሞዙም ጥሩ ነው፣ ቲፑም ደግሞ ሞር ቲፑ በጣም አሪፍ ሆኖላት ነበርና ቤትም ቀይራለች እዛ ከገባች በኋላ። ሰምቻለሁ። አሁን ያለችበትን ቤት ሄጄ ነው ያገኘኋትና እዛ ስራ ከገባች በኋላ ያው ቲፑም አሪፍ ነው እና ቤትም ቀይራለች፣ ትንሽ አሪፍ ሆናለች። እንደዛም ሆኖ ያው ማገዝ ባለብኝ ሰዓት መተጋገዝ ባለብኝ ሰዓት እንተጋገዛለን፣ ግን ከበፊቱ የተሻለ እንትን ላይ ናት። ስለዚህ አንቺ አሁን የምታውቂው እሷ የተሻለ ስራ አግኝታ የተሻለ ክፍያ እንደተከፈላትና ለዛ ነው ብሯን ማለት ኢኮኖሚዋን ያሻሻለች ብለሽ የምታስቢ? አዎ ማለት ምን ነው ግን በጣም ስለሷ እንደዚህ ዲፕ ጠየቀኝ። ማለት ብዙ የተፈጠሩ ነገሮች አሉ። አንቺ አሁን ስለሷ በጣም ጥሩ ነገር ነው እየነገርሽኝ ያለሽው። እኔ ደግሞ የሰማሁት ስለሷ እንደዚህ አይነት ነገር አይደለም እና
ምክንያቱም አንቺን ማለት አሁን ይሄን ነገር እንዴት እንደምናገርሽ ራሱ ለኔ የከበደኝ ነው። ምክንያቱም አንቺን እዚህ ለመታገትሽ ምክንያት ሆና አንቺን ያታገተችሽ እሷ ነች። እንግዲህ እስካሁን ጥሩ ነገር እንትን ብለህ ማለት እኔና እሷ ማጣላት ፈልገክ ነው? ኖ እኔ ካንቺ አንታወቅም አይደል እንዴ? ከዚህ በፊት እኮ እኔና አንቺ ምንም ትውውቅ የለንም እኮ ማለት እኔ ካንቺ ምንም የምፈልገው ነገር የለም። ያንቺንም ህይወት ሳድን እኔ ካንቺ ምንም ውለታም ምንም ፈልጌም አይደለም። ግን ካንቺ ጀርባ ያሉት ወንጀለኞች እኔ ጋር በጣም የሚፈለጉ ከዚህ በፊትም ብዙ ወንጀል የሰሩ ባልደረቤን እስከ መግደል ደረጃ የደረሱ ሰዎች ስለሆኑ እነሱ መያዝ ስለምፈልግ ነው። እና እዛ ጋር ኤልሳም እየሰጠችኝ ያለው መረጃ ትክክል ስላልሆነ ነገሮችን ከስር መሰረታቸው ማጣራት ስላለብኝ ለዛ ነው እንደዚህ አይነት ጥያቄዎችን የምጠይቀኝ። ኤልሲ እንደዚህ አታደርግም። አድርገዋለች። ለዛም ነው እኔ ጋር ቆይታ ያለችው። እኔ ማቆያ ጋር ነው ያለችው። ከፈለሽ አሁን ነው ማምጣት እችላለሁ። አምጣት። ኤልሲ እንዲህ በጭራሽ እንዴ ማለት እንዴት እንዲህ ልታደርግ ትችላለች? እኔና እሷ እኮ ማለት መሀላችን ማንም ሰው የለም ማለት በቃ እኔ ነኝ ለእሷ ያለኋት፣ ለእኔም እሷ ናት ያለችኝ። ብዙ ነገር ነው ያደረግኩላት። ብዙ ነገር ለእኔ ብዙ ነገር አድርጋለች። እሷም እንዴት እንዲህ ልታደርግ ትችላለች? እሷ እንግዲህ ሰሞኑን አንቺ አሻሻለች ያለችው ኢኮኖሚዋ የተሻለ የሆነው እሷ በሰራችው ስራ ሳይሆን አንድ የሚረዳት ፍቅረኛ ስላለ ነው። እንግዲህ አንቺ ፍቅረኛ የላትም አልሽኝ። እንግዲህ ፍቅረኛ እንዳላት ፍቅረኛ የተባለው ልጅ እሱ እንደሆነና ያገተሽ ወደዚህ ያመጣሽ እሱ እንደሆነና ወደዚህም ጥቆማ ደግሞ ሰጥቶን የመጣ ነው። በሱ ምክንያት ነው ማለት ነው። አንቺ ወደ ታገሽበት ቦታ ሄድ ነው በሱ ምክንያት ነው። እንዴት ኤልሲ እንዴት አደርጋለች? ምናልባት ገንዘብ አታሏት። ምክንያቱም ያለው ነገር የእናንተ ጓደኝነት በእርግጥ የረጅም ጊዜ ነው፣ ግን ቅርብ ጊዜ ላወቀችው ወንድ ብላ አንቺን አሳልፋ ሰጥታሻለች። በእርግጥ የነገረችኝ አንዳንድ ነገሮች አሉ። ለሌላ ነገር አይደለም እንደሚጎዳት አልነገሩኝም ምናምን ያለችው እሱ ማንኛውም ወንጀለኛ ሲያዝ የሚለው ነገር ነው። ግን እርግጠኛ ነኝ ይሄንን ሁሉ ነገር ያደረገችብሽ ኤልሲ እንዴት አደርጋለች? እኔ ይሄን ማመን አልችልም። አመጣልሻለሁ፣ ምንም ችግር የለም። እሷን እዚህ አስገብቼ ከእሷ እያንዳንዱ ነገር የምትሰሚ ይሆናል። እኔ አሁን ይሄንን ሁሉ ነገር የማደርገው ከአንቺ ምንም ፈልጌ አይደለም፣ ከአንቺ ምንም አይነት ውለታ ፈልጌም አይደለም። ግን አባትሽን እዚህ ነገር ላይ እንድታሳምኝልኝ፣ ምክንያቱም አባትሽ ለእኔ በጣም ትልቅ መረጃን እንዲሰጠኝ እፈልጋለሁ። ምክንያቱም ከአንቺ መታገት ጀርባ ያሉትን ወንጀለኞች አንድ ባንድ ያውቃቸዋል ብዬ አስባለሁ። እና ይሄንን ሁሉ ነገር እንዲያሳውቀኝ አባትሽ ማናገር ስለምፈልግ አንቺን አሳምኝ አባትሽ እንድታሳምኝልኝ ስለፈለግኩ ነው እንጂ ከአንቺ ምንም የተለየ ነገር ፈልጌ አይደለም። ተግባባን? አዎ፣ ችግር የለውም። ኤልሲን ማስገባት ይሆናል። ከካሜራ ጀርባ ያላችሁ ኤልሲን የምታስገቡልኝ ይሆናል ማለት ነው። ከእሷ ጋር የምናደርጉን ቆይታ ግን ስናደርግ ተረጋግተሽ ነው ማድረግ ያለብሽ። ነገሮችን በሰከነ መንገድ እንዴት ነው መረጋጋት የምችለው? ኤልሲ እኮ ነች እሷ ማለት እኔን አሳግታኝ። አዎ ሆነም ቀረ አሁን ይኸውልሽ፣ ይሄ እነዚህ ነገሮች አንዴ ሁሉ ነገር የሆኑ ናቸው፣ ሆነዋል። ከዚህ በኋላ ያሉትን ነገር ከእሷ ተረጋግተን መስማት አለብን። የዋሸችኝም ነገር እንግዲህ እዚህ እያንዳንዱ ነገር የምታወጣ ይሆናል። ምናልባት ከእሷም የተለየ መረጃ አሁን አንቺ ባለሽበት የተለየ መረጃ የምትነግረኝ እኔ አልለቃትም፣ እገላታለሁ። ተረጋጊ። ይኸውልሽ ሰከን ማለት አለብሽ። ተረጋጊና ነገሮችን ማሰብ አለብን። ከካሜራ ጀርባ ያላችሁ ኤልሲን የምታስገቡልኝ ይሆናል ማለት ነው። ጥሯት። አዎ ይዛትና አስገባት። ነይ ግቢ። ኤልሲ ነይ እንዴ ቁጭ በይ። ተረጋጊ መጀመሪያ ነይ። እንግዲህ ይኸው ጓደኛሽ እዚህ ነው ያለችው። እያንዳንዱን ነገር የሰራሽውን ስራ አላምንም ስላለችኝ ራስሽ ንገሪያት። የእውነት ነው ኤልሲ ንገሪኝ። ንገሪያት። ምን አሁን ነገር አድርጌልሻለሁ። ለእኔ ይሄ ይገባኛል። ኤልሲ ንገሪያት። 3 ዓመት ቆይተናል እኮ በጓደኝነት እኔና አንቺ። ንገሪኝ። አላመንሽኝም አይደለ? አዎ እኔ አንቺን ነው የማምነው። ኤልሲ ንገሪኝ። አንቺ ንገሪያት። ምን ትዘጊያለሽ? የምሬን ነው። ለእኔ ይሄ ይገባኛል። ኤልሲ የሰራሽውን ስራ ንገሪያት። ኤልሲ አላረኩትም በይ። እኔ አንቺን ነው የማምነው። ምንድነው አፍሽን የሚዘጋሽ ሴትዮ? ምን ይዘጋሻል? ንገሪኝ ኤልሲ። ነንቺ ነው በጣም ንገሪያት። እያንዳንዱን ነገር አድርገሽ ላስረዳሽ። እውነት እኔ ይጎዳሻል ብያለሁ። እንደዛ ዞር በይ እንዳትነኪ። ጓደኛዬ በገንዘብ ቀየርሽ። እንደዛ ረዳሽ ነበር። በገንዘብ ቀየርሽ። እውነት እኔ ይጎዳሻል ብያለሁ። ዞር በይ አትንኪኝ። እውነት የምር አደረግሽ። ተነሽና ነገር የምር አይደለም። እሺ ዞር በይ እኮ አዳምጪኝ። ካጠገብ ይቅርታ አድርጊልኝ። ነገር አደርግልሻለሁ። የሆነ ነገር ሞቼስ ቢሆን ሞት ነበር አይደል? ቢሆን ተነሽ። ዞር በይልኝ። ቁጭ በይ አርፈሽ።
ይኸውልሽ ተረጋጉና ቁጭ ብላችሁ እኔም ታልዬ እኮ ነው የሱስታ ጓደኝነት በገንዘብ ትቀይሪዋለሽ ምርዬ እኔም ታልዬ ነው ዞር በይ በእግዚአብሔር አታለውኝ ነው እውነት እንደዚህ ያረግሻል ብዬ አላሰብኩም እውነት ለኔ እኮ ምንም ፍቅረኛ እንዳለሽ እኮ አልነገርሽኝም ለኔ ፍቅረኛ ሻትበይኝ ጭራሽ እንደውም አታብሽብኝ ውሻ ስሙን አታሽብኝ ሲጀመር ለኔ ምንም አልነገርሽኝም እኔን ችግር እስከ የሆነ ነገር ሆኝስ ቢሆን ጸጸቱን ልትሞት ትችል ነበር እኮ ለማቴ ብቻ አንድ ቀን ብንዘገይ ኖሮ ትሞት ነበር ምሪ በጣም ይቅርታ እውነት እንደዚህ ፈጠራል ቢሆን ነገር ደርሶብኝስ ቢሆን ኖሮ ትችያለሽ የምር ጸጸቱን እና ባንቺ ምክንያት እንዲሁ ያላሳዝንሽም ምን አደረኩሽ ምን በድዬሻለሁ ይሄን ያህል ለኔ ይገባኛል ነው የእውነት አታሉኝ ነው ስንት ብር ቢከፈልሽ ነው ቆይ ግን አንቺ እስኪ ንገሪኝ ነው ላንቺ ይሄን ያህል እንደዚህ ያረክሽኝ ይኸውልሽ አሁን ተረጋጊ ይኸውልሽ መረጋጋት አለብሽ መጀመሪያ እሺ ሌላ ሰው ቢያደርገው ምንም አይመስለኝም ነበር ይልሲ አንቺ እንደዚህ ታረጋለሽ ነገሩን ማጣራት አለብን ወደ ተጠጋበይ ተረጋጊና ይኸውልሽ አሁን ነገሮችን ከሷ አንደበት ያንንም ነገር መንሰም ይሆናል እባክሽን ተረጋግተሽ የምታወራውን ነገር ስሚያት አንቺ እንደምታስቢ አይደለም እስቲ ለምን እንዳደረግሽው እስቲ ንገሪያት እስቲ ያንንም ነገር እንግዲህ ይሄው ጓደኛሽ ፊት ነው ያለሽው ይሄንን ነገር ለምን እንዳደረግሽው በዝርዝር ንገሪያት ተታልይ ነው ምርይ እውነት ይጠቅመኛል ብዬ ያሰብኩት ሰው አታለለ ቢሆን ነው ይሄን ያህል እኔን ይቀየራል ሰሞኑን ምንም አልተቀየርኩብሽም ቤቴ መቀየር ምንም አንቺ አልሽኝ ነገርሽኝ እኮ ቤቴ በዚህ ፍጥነት ይሄን ያለው እንዴት ከየት አመጣለሁ እኔ ስራውን አላውቀውም እኔ ስለ ስራው ምን አውቃለሁ መስተንግዶ ነው አሪፍ ቤት ነው አልሽኝ በጣም አሪፍ ቤት ስለሆነ በቀን በጣም ብዙ ብር እየሰራው ነው ሌላ ምን ልልሽ እችላለሁ ላሳግጥሽ ነው ለማመን አልችልም ይኸውልሽ ምሪ በጣም ማምነው ሰው ጭራሽ ፍቅረኛው ሆኜ አይደለችም ብሎ ካደኝ በዛ ልክ ቆሻሻ ሰው አጠገቤ ደረሰ ምን ማድረግ እችላለሁ ግን ቢያንስ ይረዳኛል ሁሌ አንቺን ማስቸገር ከበደኝ በስንቱ ነገር ነው አንቺ እንዴት እኔ ከበደኝ ብዬሻለሁ እኔ ያገዝኩሽ አልነበረ ስለዚህ ሁሉ ሰው ፊት ማየት እኮ ይከብዳል ቢያንስ ራሴን በራሴ ላቁም ብዬ ነበር ግን ይሄ ውሻ ተጫወተ ጭራሽ 7 ወር ሙሉ አገናዘብ ነበረብሽ ይልሽ ይሄንን ሁሉ ነገር ማገናዘብ አይደለችም ማለት ጭራሽ ደግሞ አንቺ እንደዚህ እንደሚያረጉሽ አልነገረኝም 7 ወር ሙሉ ከሱ ጋር ነበርሽ እንዴት አስቻለሽ እኔ ያለ ነገር ያመጣው ስዘከዘክል እንዴት አስቻለሽ ሌላ ነገር እንዳይመስልሽ ብዬ ነው ምንድነው ሌላ ነገር የሚመስለኝ እኔ እኮ ብዬሻለሁ አይደለ የሆነ የምትዩን ሰው ሊኖርሽ ይገባል ብዬሻለሁ እንኳንም አልነገርኩሽ እንኳንም ቀረብሽ ምሪ ይሄው ጥሎኝ ሄደኩ ጭራሽ ወንጀለኛ ነው እኔን እንደዚህ ለማድረግ እንዲመችሽ እውነትም እውነት እንደሚጎድሽ አልነበረ ስላንቺ በጣም ብዙ ነገር ሲጠይቃት ነበር ከመጀመሪያ ጀምሮ ስላንቺ በጣም ብዙ አይነት ኢንፎርሜሽን እየጠየቃት ነበር ግን ልታገናዘብ አልቻለችም እቺ ጓደኛሽ ለክፋት አልመሰለኝም እውነት በቃ አባትሽን ነው የሚፈልጉት እነሱ እና ሲጀመር ለማላቀው ሰው ስለኔ እንዴት መረጃ ትሰጫለሽ የዚህን ያውቀዋለሁ ብዬ ነው አማቀው መስሎኝ እኔ ስላመንኩትኝ ስላንቺ ነው በዚህን ያክል ልክ እንዴት ትታለያለሽ አንቺ ትልቅ ሰው ነሽ አይደል እንዴ ብዙ ነገርም ማገናዘብ ትችያለሽ ይሄ እሱ ነው ቤት ኪራይ የሚከፍልልኝ የካምፓስ የሚከፍልልኝ እሱ ነው ከዛ ለገንዘብ እኔን አሳልፈሽ ሰጠሽኝ ቤት ኪራይ ስለሚከፍልልሽ እስካሁን ምን ያጋጨን ምን ከፍላ ያለኝ እንደዛ አይደለም ይሄንም ያጋጨን ነበር እስካሁን እኮ አዳምጪኝ አላስረዳሽ እሺ አዳምጪኝ ጥፋተኛ ካንቺ በልጥ እኮ ነኝ የተጎዳሁት ግን ማን የተጎዳው እንዴ ምን ማለት ነው እሷ እኮ ልትሞት ትችል ነበር እኔ እኮ ከእድሜ ላይ 7 ትላንትና ባንደርስላት ኖሮ እኮ ልትሞት ትችል ነበር ይኸውልሽ ልንገርሽ አንተ አታጋግም በእናትህ ዝም በይ አጋጭሻለሁ እሺ ለእያንዳንዷ ነገር ዋጋሽ ምርዬ ይኸውልሽ እውነቱን ስላወቀ እሱ ስላዳነኝ እሱ ስለፈረፈኝ እኔ እኮ ማወኩሽ ለአውራስ አልፈሽ ሰተሽ ነበር ተነሽና ቁጭ በይ ቁጭ በይ ተነሽና ቁጭ በይ ይሄንን ነገር መጀመሪያ ነበር ማሰብ የነበረብሽ እሺ ይሄንን ነገር መጀመሪያ ጓደኝነትሽን አስቀድመሽ እንኳን ቀድሜው ማሰብ የነበረብሽ ይሄንን ነው እሺ አሁን ለገንዘብ ብለሽ እኔን ላውሬ ሰጠሽኝ አይደል እንኳን ቀድሜ ያወቅሽ ከዚህ በላይ ታደርጊኝ ነበር አንቺ በዚህ ደረጃ ይሄዳል ያላሰብኩም የሆነቴን ነገር ከፍ በለ ነገር ቢሰጥሽ ቀጥታ ሳልፈሽ ትሰጪኝ ነበር ማለት ነው ከዚህ በላይ እንደሚንከባከብሽ ነው ነገር ወጥስ ኖሮ አግቶ ነው የሚንከባከበኝ ይኸውልሽ አባትሽን ብቻ ስለሚፈልግ ማለት ነው እሷም እንደመያዣ ነው የምንጠቀማት ነው እንጂ ያለኝ እኔ እዚህ ደረጃ እንደሚደርስ አላውቅም ያው እኮ ነው አባቴንም ቢሆን እኔ አባቴ አንድ ነገር ቢሆንብኝ ብቻ እንደምቀር አታውቂም አባቴንም ቢሆን አሳልፈሽ ሰጠሽብኝ ማለት እኮ ነው ምሪ ይቅርታ አድርጊልኝ በእናትሽ አንቺ ማለት ነው ልስተት ከሰራሽ በኋላ አሁን አይደለም ይቅርታ መጠየቅ ያሳትሽ ሲጀመር ለእያንዳንዱ ነገር ዋጋዋን ትከፍላለች እሺ አሁን ላደረገችው ነገር በትንሹ እንኳን አነሰ ከተባለ ውድ ተመልካቾቻችን
እኔ አሁን የህጉን ሁኔታ በትክክል ባላቆም አነሰ ከተባለ ከ6 ከ8 ዓመት ያልተናነሰ እስር ይጠብቃታል ማለት ነው። ምን ይቅርታ ተነሽ። አሁን ይኸውልሽ ምንም እሷ ይቅርታ ብታደርግልሽም ወኒ መውረድሽ ግን የማይቀር ነው። እሷ ብቻ ይቅርታ ታደርግልኝ። እኔ ጓደኛዬ ነው። ይሄን ነገር ቀድመሽ ነው ማሰብ የነበረብሽ። ተነሽና ቁጭ በይ አረፈሽ። አትንኪኝ። ይሄን ነገር ቀድመሽ ነው ማሰብ የነበረብሽ። እሺ ምን አይነት ቆሻሻ ሴት እንደሆንሽ አወቅኩኝ። ቆይ ሲጀመር ማለት ነው በጣም ያንን ፍቅረኛ ተብየው ሲጀመር በራይድ ስትወስጃት በሱ ራይድ ነው የወሰድሻት? በራይድ ነው ወሰደችኝ አልሽ አይደል? በራይድ ዲዛይን ስትገባ አስታውሳለሁ። ከዛ በኋላ ምን ታውቂዋለሽ ልጁን ራይድ ውስጥ የነበረው ልጅ? እኔ እንጃ ምናልባት ካየሁት ነው እንጂ በደንብ እንኳን ያው ከኋላ ነው የገባው ነው። አይ ከዛ ታስታውሹ ነበር? ታውቂማ ከሷ ጋር ከዚህ በፊት አይተሻታል። 7 ወር ራሱ ለሷ መደበቅሽ እኮ ምሪ ታልያለው እኮ እኔም እኮ ዝም በይ። ምንድን ያደረጋችኋት? እስቲ ንገረኝ። እያንዳንዱን ነገር በዝርዝር እንድነግሪኝ እፈልጋለሁ። ያን ቀን እንዴት ነው እሷን አሳልፈሽ ይወሰድሻል? ምንድን ነው ያስነካሽኝ? ያን ቀን ምን አድርጋችኋል? መኪና ውስጥ ብቻ እንድትገቢ ነው ያደረኩት። እኔ ምንም አላስነካሽኝ። አብረሽኝ አይደል እንደ ገባሽው? እንዴት እኔ ብቻ ራሴን ልስቻልኩኝ? እንዴት ነው ይሄን ነገር ያደረግሽው? እስቲ ንገሪያት በዝርዝር። እሺ ቆይ እነግራችኋለሁ። ዝም በይ አጋጭሻለሁ። እሺ ይኸውልሽ ሶፍት ሰጠውሽና አፍንጫሽ ላይ ነገር አለ አልኩሽ። ከዛ ስትነኪው በቃ ራስሽን ሳትሽ ነው ወረደ። አንቺ ግን ምን አይነት ከሃዲ ሴት ነሽ? እንዴት ይሄንን ነገር አደረግሽ? ተረጋጊ። ተረጋጊ። ምህረት ተረጋጊ። ትገያታለሽ። ምህረት ሲጀመር ከካሜራ ጀርባ ውሰዷት። ካሜራ ጀርባ እሷን ውሰዷት። ውጪ ሂዱ። የተረገምሽ ውጪ። ዝም በይ። አሁን አይደለም ይሄን ነገር ማሰብ የነበረብሽ። እሺ ይሄን ሁሉ ነገር እሷ ላይ ስታደርጊ ልትሞት ትችል ነበር። ብትሞትስ ኖሮ ሞታ ቢሆንስ ኖሮ ቀና በይና አውሪ። እኔም ታልዬ ነው ታውቃለህ። አንተ ገንዘብ ነው ያታለለሽ። አንቺ ትናንት ስንት ነገር አውርተናል። አንድ አይተሃል ምን ነገር ሲለኝ እንደነበረ ጭራሽ እኮ መጀመሪያ ሰው ማወቅ ነበረብሽ። ስለ ሰውየው ማንነት ማጣራት ነበረብሽ። አንቺ ገንዘቡን ያወረሽ አይደለ? ችግረኛ መሆኔን ያወረኝ ደሞኔ። ለማንኛውም አሁን እሱንም እዚሁ እኛው ጋር ያለው እሱንም እፈልገዋለሁ። ወደዚህ ግባና ይሄን ነገር እንዴት እናቀናበረ ከጀርባው ማን እንዳለ ይገለዋለሁ። ስፍላይ እንዳታመጣብኝ ይገለዋለሁ። አንቺ ልትኖር አልፈልግም ሁላ እሱ እንዳለን እሱ ይሄን ነገር እንዴት እንዳቀናበረ እንዴት እንዳረገው ማወቅ ስለምፈልግ እሱን ታስገቡልኛላችሁ ማለት ነው። ሲጀመር አንቺ ስለማታስፈልጊ ነው። ውድ ተመልካቾቻችን እንግዲህ ከአንዱ ወንበዴ ጋር ተመልሰናል መተናል ማለት ነው። ይህን ሁሉ ነገር ያቀነባበረው ሳምሶን የተባለው ግለሰብ ነው እና ለዚህ ሁሉ ነገር ተጠያቂ በዋነኝነት አንተ ነህ። ታውቃለህ አይደል? ይሄንን አዎ እውነት ነው። እንዴት ይሄንን ነገር ጨክነህ ልታደርግ ቻልክ? አንድ ፍሬ ልጅ እኮ ናት፣ ትንሽዬ ልጅ ናት አይደል? በሁሉም ነገር ልትሞት ትችል ነበር እኮ። ዛሬ እኛ ትላንትና አርፍደን ዛሬ ቢሆን የሄድነው ይሄኔ ልጅቷ በህይወት ላናገኛት ሁላ እንችላለን አይደል እንዴ? እውነት ነው። በሁሉም ነገር እኔ ተጸጽቻለሁ። በኋላ ላይ ሳስበው ካለፈ በኋላ ሳስበው ውስጤ ጥሩ አይደለም። ያደረኩት ነገር ልክ እንዳልሆነ አስቤያለሁ። የማይሆን ነገር ነው ሲጀመር። መጀመሪያ ስትሰራው ለምን አትጸጸትም? ለምን አታስብም? መጠየቅ ባለብኝ ነገር ሁሉ ለመጠየቅ ዝግጁ ነኝ። ነገር ግን ይህንን ነገር እንድሸወድ ያደረገኝ ያው በሳንቲም ምክንያት ነው፣ በጥቅም ተደልዬ ነው። እኔም እነዚህ ነገሮች ሲሰሩ የሰው ህይወት ሊጠፋ እንደሚችል መቼም መገመት የሚከብድ አይመስለኝም አይደል እንዴ? እነዚህን ነገሮች ሳታቅ እንዴት ወደ እንደዚህ አይነት ነገር ውስጥ ትገባለህ? ያቺ ምስኪን አሁን ዛሬ ሞታ ቢሆንስ ኖሮ ምን ነበር ሊሆን የሚችለው? አዎ አለቆቼ ከላይ ሲያዝዙኝ እኔ ልጅቷን ለመጠቀሚያነት ነው እንጂ የምንይዛት አንገላትም፣ ጉዳት አይደርስባትም ነበር ያሉኝ። ግን ልጅቷ ላይ እንዳያችሁት ፊቷም ተቧጭሯል፣ ብዙ ነገሯ እጇ የታሰረበትም ተላልጧል። እኔ ላይም ደግሞ ያው ጀርባዬን ማየት ትችላለህ። ከበቀደም ጀምሮ እናንተም ደብድባችሁኛል። እኔም ያው እኔ በመደብደቢያ እንትን ማለቴ ሳይሆን ጥፋተኛ ነኝ። ነገር ግን አውቃለሁ። እሷም ደግሞ ቧጭራኛለች። ፊቴም ልክ አይደለም እያየ ነው። እጄም ደግሞ ተሰብሯል። ወለም እያለኝ ነው አሁን ራሱ። እሱ ራስህ በካርካት ምክንያት ነው። አላቃትም ብለህ እኮ ነው የካርከው። እሷ ደግሞ ለ6 ወር 7 ወር ፍቅረኛዋ እንደሆንክ እንደነገርካት ነው እንግዲህ የነገረችኝ አይደል እንዴ? አዎ ይህንን ነገር እንክድ ያደረጉኝ ከላይ አለቆቼ ይህንን ነገር ከሰሙ በእኔ ምክንያት እንደተጋለጹ ካወቁ የበለጠ ነገር ይደርስብኛል ብዬ እኔ ፍርሃት ስላለብኝ ነው እንጂ ወድጄ አይደለም። አሁንም እዚህኛ ጋር የቆየኸው እያንዳንዱን መረጃ በትክክል ስላልሰጠህን ነው። ትክክለኛው መረጃ ካንተ እንፈልጋለን። እነዛ ሰዎች ለምንድን ነው በዚህን ያህል ርቀት ሄደው እኛን ለማጥፋት
ከእንደገና ደግሞ አሁን ይሄ ሌላ ወንጀል ነው። በነገራችን ላይ ከኛ ጋር የሚገናኝ አይደለም፣ ግን እኛው ጋር ያሉት ወንጀለኞች ተሙን ለማስገደል የሞከሩት ወንጀለኞች ናቸው እና ይህንን ስራ እየሰሩ ያሉት ለዛም ነው ወደዚህ ውስጥ የገባ ነው። እነዚህን ሰዎች አገኘን ማለት የተሙን ገዳዮች አገኘን ማለት ነው። ስለዚህ እያንዳንዱን ነገር በዝርዝር ትነግረኛለህ። ተግባባን? ዝግጁ ነኝ። እኔ ሁሉን ነገር ለመናገር ዝግጁ ነኝ። አሁን የልጅቷ መትረፍ ደስተኛ ነኝ። ነገር ግን ተሙንም ለመግደል እነዚህ ሰዎች የፈለጉት እነዚህ ሰዎች እጃቸው በጣም ረጅም ነው። ሁሉም ቦታ ጆሮ አላቸው። ሁሉም ቦታ አቅም ያላቸው ሰዎች። ስለ ተሙ የምታውቀው ነገር ምንድን ነው? ተሙን ታውቀዋለህ አይደለ? አዎ። ለምን እሱንስ ለማስገደል እንደዚህ የምትፈልጉት? እኔ ሳልሆን ሌሎቹ ናቸው። በእርግጥ እኔም ብሆን ለተሙ ጥሩ አመለካከት የለኝም። ያው እሱ ሌላም ስራዎቻችንን ያበላሽብናል፣ ብዙ ነገሮችን ይመራመራል፣ ይሰራሰራል። ስለዛ የእሱን ተሙን ድምፁን ማጥፋት አለብን ተብሎ ከላይ ትእዛዝ ስለወረደ ነው እና ተሙን በብዙ ነገር ለማጥፋት ተሞክሯል። ያው እግዚአብሔር አትርፎታል ተሙንም። ግን ተሙን ያው በዚህ ምክንያት አይፈልጉትም። እንደሌሎቹ በገንዘብ የሚደለል ሰው ስላልሆነ ለእውነት የሚቆም ሰው ስለሆነ ስለዚህ ወንጀላችሁን ስለሚያወጣ እናንተ ደግሞ እሱን ማጥፋት ፈለጋችሁ ማለት ነው። አዎ እዚች ጋር ወንድሜ እኔን ከነሱ ጋር ባትደምረኝ ወንጀለኛ ነኝ። አሳልፈ አንተ እኮ ነህ አሁን ሁሉ ነገር እያደረክ ያለው። ከላይ እኮ ስንሄድ እኮ ያገኘነው አንተን ነው አይደል? ለዚህ ሁሉ ነገር አንተ ስር መሰረቱ ሆነ የተገኘው አንተ ነህ። እንግዲህ እዚህ ጋር አዎ እኔ በሳንቲም ተደልዬ ነው እንጂ ከገባሁበት በኋላ ደግሞ መውጣት አልቻልኩም። እንደነገሩኝ ከሆነ ሚስጥር ታውጣለህ ስለተባለ የበለጠ አደጋ ከሚደርስብህ ያዘዝንን ነገር ትስራና በሆነ ጊዜ በኋላ ልጅቷን ከያዝናት በኋላ ከአባትየው የምፈልገውን ነገር ካገኘን በኋላ አንተ እናሰናብታለን ያሉኝ። ከአባትየው ጋር ያላቸው ኬዝ ምንድን ነው? ያው አባትየው ትልቅ ነጋዴ ናቸው እንደሚታወቀው። እነሱም ደግሞ ያው የቢዝነስ ሼር አላቸው ከአባትየው ጋር። በዛ ነገር ነው ያልተጣጣሙት። ስለዚህ የራሳቸው የሆነ የግል ኬዝ ስላላቸው ሰውየው ጋር የሚፈልጉት ነገር ስላለ ልጁን አገቱበት ማለት ነው። አዎ በቃ ደካማ ጎኑ የእሳቸው ምህረት ናት። እንግዲህ አንድ ልጃቸው ናት። ምህረትን ከያዝን ሁሉን ነገር ማግኘት እንችላለን የተባለው ግን ለእኔም የነገሩኝ ምህረትን ጥሩ ቦታ ነው የምናስቀምጣት፣ ያለ አደጋ ይደርስባትም ነበር የተባለው። የመጣኸው ራስህ ነህ፣ ቦታውንም ይሄን ያዘጋጀኸው አንተ ነህ። እንግዲህ እዚህ አይነት ቦታ ላይ ተቀምጣ ምግብ እንኳን በትክክል ሳይሰጣት አንድ ሳምንት ሙሉ እንደዛ ተጎሳቁላ ያለችው መቼም እንግዲህ ይሄ መገመት የሚከብድ አይመስልም። መጀመሪያ ቃል ያገቡልኝና ምህረትን የያዙበት አያያዝ ልክ አይደለም። በጣም የሚሸት ቦታ ነው፣ ለአይን ለእይታም ለሁሉ ነገር የሚያስጠላ ቦታ ነው። ግን እናንተም ልትመሰገኑ ይገባቸዋል። በዚህ ምህረትንም ከዛ ውስጥ አትርፋችኋታል። እኔም ደግሞ እነሱ ከሚያሰቃዩኝ እነሱ ነግሬሃለሁ፣ በጣም ጨካኞች ናቸው። እነሱ ከሚገሉኝ እናንተ ላይ ጥሎኝ፣ በእርግጥ እናንተም ተጎድቻለሁ፣ ግን ህግ እንደፈለገ ቢያደርግኝ ይሻለኛል በነፃነት። ይኸውልህ አሁን ሲጀመር ማስመሰል አይጠበቅብህም። አዎ እያስመሰልክ አይደለም አይደለ? መቼም እንግዲህ አሁን ይኸውልህ ሁሉ ነገር ተጋልጦብሃል። ሲጀመር ያቺ ፍቅረኛ የተባለችው ሀናም እንደዚሁ ተመሳሳይ ነገር እንድታደርግ የነበረው ስትያዝ ትቅለሰልሳለች፣ ግን ከጀርባ ብዙ ነገር እየሰራች የነበረች ሴት ናት። ይኸውልህ አሁን ሆነም ቀረ ያደረግከው ነገር ትክክለኛውን ዋጋህን የምታገኝ ይሆናል። ግን ቅድም አንድ ነገር ብለኛል። ተሙ እንግዲህ ስለሚመራመር እንትን ስለሚል እሱ የእኛን ስራ ያበላሻል። ስራውን ስለሚያበላሽ ደግሞ መወገድ ነበረበት እያልክ ነው። ቀጣይ እቅዳችሁስ ምን ነበረ? ቀጣይ እቅዳችሁ ደግሞ ሳሚ ነበር ማለት ነው። ያው መጀመሪያው በዋናነት በትኩረት የተያዘው ተሙ ነው። ከዛ በኋላ ደግሞ ሌሎችን ሰዎች እንዴት አድርገን ነው ማስተካከል ያለብን ተባብለው ራሳቸው ስብሰባ እያደረጉ ነበር። እነሱ ከወሰኑ በኋላ ነው ትእዛዙ ለእኛ የሚወርደው። ለእኔ ደግሞ የታዘዝኩት ትእዛዝ ተሙ ላይ ሳይሆን ለተሙ የተመደቡ ሌላ ልጆች አሉ። እኔም ምህረትን አባብዬ እንዳመጣላቸው እና ያንን ነገር እንደሚጠቀሙበት ነው የነገሩኝ እንጂ ሌላኛውን እቅድ አላውቅም። ግን ተሙ ታርጌት እንደሆነ አውቃለሁ። ስለዚህ ተሙ ታርጌት ነው። ከተሙ በቀጣይ ደግሞ የተሙ ባልደረቦች እንዳለ ከተሙ ጋር የሚሰሩትን ከዛ ደግሞ ሳሚን እያለ ደግሞ ወደ እኔም ቀጥታ ይወርዳል ማለት ነው። እንግዲህ እኛን በዚህ ልክ ማጥፋት የሚፈልጉት እነዚህ በጣም ትልቅ የሰሩት ወንጀል አለ። ከጀርባ ብዙ የተደበቀ ነገር ስላላቸው ያንን ነገር ለመሸፋፈን እኛ ጋዜጠኞች ደግሞ መርማሪ ጋዜጠኞች ስለሆን ይህንን ነገር እናወጣባቸው ሆነ ብለው የሚያደርጉን ነገር ስለሆነ ነው ማለት ነው። ስለዚህ ለእያንዳንዷ ነገር ዋጋህን ትከፍላለህ። በነገራችን ላይ ይህ ሰው የሚያወራውን ምንም እያመንኩት አይደለም። እሱን እንግዲህ አሁን አንዳንድ ነገሮችም አሉ ከጀርባ እንግዲህ ከካሜራ ጀርባ ብዙ የምናወራቸው ነገሮች አሉ። ከባልደረቦቼ ጋር አንዳንድ ያገኘናቸውም ነገሮች አሉ። እሱ ስልክ ላይ ብዙ ፍንጮችን አግኝተናል። እንግዲህ ቀጣይ ወዴት ነው እንዴት ነው የምንመራው የሚለውን እንግዲህ ሳሚንም እስቲ
ያለበት ሁኔታ እሱም ከባድ ነገር ነው ያለው። ታግታበት ነው ያለው። እህቱ በጭንቅ ውስጥ ነው ያለውና እሱንም አግኝቼ እንግዲህ ብዙ ነገር ማወያይ ይሆናል ማለት ነው። ስለዚህ ይህን ሰውዬ ምንም እያመንኩት አይደለም። ካንተ ጋር ያለኝ ነገር አላበቃም። እሺ ገና ብዙ ነገር አለ እናንተ የምናወራው። አሁን ውስጥ ገብተህ ከባልደረቦቼ ጋር ብዙ ነገር ታወራለህ። እሺ ያንዳንዱ ነገር አንተም ወጣት ነህ። እኔ ውስጥ ከገባው የበለጠ ነው የሚጎዱኝ ማለት ነው። እና ሲያንስ ነው እኮ ለአንተ ሲያንስ ነው። ያው ስልኬ ላይ ያለውን መረጃ ሁሉን ነገር እኮ ልናገር አልኩኝ እኮ። ምንም የደበኩት እኮ ነገር እኮ የለም እኮ። እኔ ስልኬ ላይ ያለውን መረጃ እኛው በራሳችን እናወጣዋለን። እሺ ግን አንተ ገና ምንም ያልተናገርከው ነገር ምንም አልተናገርክም። ገና ብዙ ነገርም መናገር ይጠበቅብሃል። ምክንያቱም እየተቅለሰለስክ ያለው ምን ልናገር? እኔ እየተቅለሰለስኩ አይደለም። እኔ አሁን እዚህ ጋር የምትነግረኝ ነገር እውነት ስለመሆኑ ምንም ማረጋገጫ የለኝም። ገባህ? ይሄ ነገር ስልኬ ላይ ያስለውን ማስረጃ መውሰድ ትችላላችሁ አልኩኝ እኮ። አሁን እነሱ ጋር ወደ ሳይሆን በግድ እንወስዳለን። ግን አሁን እያንዳንዱን ነገር እዛ በድብደባ ትናገር ይሆናል ማለት ነው። ኧረ በእናትህ በወንድ ልጅ አምላክ ወጣት ነህ አንተም እባክህን። ታዲያ ለምንድን ነው እነዛን ሰዎች አሳልፈህ መስጠት ያልፈለግህ? ይኸው ተናገርኩኝ እኮ። ተሙን ታርጌት አድርገውታል። የተሙን ጓደኞች ታርጌት አድርገዋሉ። እኔ እነሱ በህግ ከለላ ስር እንዲወድቁ እኮ ፈልጋለሁ እኮ። ለእናንተ ብቻ ሳይሆን ለራሴም ስል ነው። ምክንያቱም እኔ እንደ ልቤ መንቀሳቀስ አልችልም። እኔንም አጋለስክን ብለው ነው አደጋ የሚያደርሱብኝ። እሱን ነገር እያንዳንዱን ነገር እናጣራለን። አሁን ግን ምክንያቱም የሚነግረን ነገር አሳማኝ አይደለም። በእንደዚህ አይነት ሁኔታ በዚህ ልክ በዚህ ፍጥነት ሊነግረን መቻሉ ራሱ ለእኛ በጣም አጠራጣሪ ነገር ስለሆነ ወደ ምን ወጥመድ ውስጥ እንደሚከተል ስላላወቅን መያዟን እኮ አምኜ እኮ ምህረት ያለችበትን እኮ ጠቁም ያለው እኮ ቀጣይስ ያለውን ነገር ቢያንስ ፍቅረኛ የተባለችው ሀናስ ያደረሰችው ጉዳትስ ስንት ነገር እናደርጋለች አይደል እንዴ? አይደል? ይህ ሁሉ ነገር ስታደርጉ የነበራችሁት አብራችሁ ነው። ስለዚህ ብዙ የደበቃችሁት ነገር አለ። እሷም ስትያዝ እንደዚሁ እናንተ ነበር ስትቅለሰለሰ የነበረው። ስለዚህ ከስልኩ ላይ ከተገኘው መረጃና እሱ ከተናገረው መረጃ ጋር ሁሉን ነገር አቀናጅታችሁ ከጀርባ ያላችሁት እንግዲህ የምታወጣጡልኝ ይሆናል ማለት ነው። ኧረ በወንድ ልጅ ና ተነስ ና አሁን ምን አይነት ናውጣ ይሩጣ መበስበስ አልፈልግም ብሎ ነገር የለም ይሩጣ